በዓል ጥላ ነው፣ አካል ክርስቶስ ነው። በዓላቶች ዋነኛው ዓላማ ከኢየሱስ ጋር ማገናኘት እንጂ በዓል ኢየሱስን መሸፈን የለበትም። የበዓለ 50 በዓል ወይም የጴንጤቆስጤ በዓል እያከበርን መንፈስ ቅዱስ በህይወታችን ላይ ክብር ይችላል። መንፈስ ቅዱስ የህይወታችንን ማዕከል ላይ ሆን ይችላል። ምክንያቱም እነዚህ በዓላት ዋነኛው በክርስቶስ መምጣትና በክርስቶስ ኢየሱስ ሥራ መጠናቀቃቸው ላይ ያተኮረ ነው። ስለዚህ በዓላት ክርስቶስ ላይ ሄደው መደምደም አለበት። ያው ትልቁ በምድራችንም የሃይማኖትም ትልቁ ችግር ምንድነው? ክርስቶስ ኢየሱስ ጎልቶ እንዳይታይ ሰይጣን የሚጠቀመው ዓለምን ብቻ አይደለም፣ ሚዲያን ብቻ አይደለም፣ ዓለማዊነትን ብቻ አይደለም፣ ሃይማኖትን ይጠቀማል። መንፈስ ቅዱስ የመጣበት ዋነኛ ዓላማ የጸጋ ስጦታዎችን ማደል እንዳልሆነ በእርግጠኝነት ማወቅ አለብን። መንፈስ ቅዱስ የመጣበት ዋነኛ ዓላማ ኢየሱስን በእኛ ህይወት ላይ በማክበር ክርስቶስ ኢየሱስን በእኛ ህይወት ላይ በማጉላት በስሜት በፍቃድና በእውቀታችን ላይ ገዢ ማድረግ ነው። ስለዚህ ነው እግዚአብሔር አሁን እንዲያውም የተናወጠው ሲና ላይ የተናወጠው ምድር ነው አይደል? እኔ ግን አሁን በጽዮን ላይ ይላል ከክርስቶስ ሞትና መነሳት በኋላ እግዚአብሔር ምድርን አይደለም አየር ላይ ያሉ አለቆችና ስልጣናትን ማናወጥ ጀመረ። ከሙታን ኢየሱስ ሲነሳ ለአለቆች ለስልጣናትና ለኃይላት ተገለጠ። ስለዚህ ለዘመናት ኃይለኛ ነን ያሉ መናፍስቶች፣ ለዘመናት ምድርን የሚያስተዳድሩ መናፍስቶች ሲመቱ እነሱ ይኖሩበት የነበረው ሸፕና ዓለም ቅርጽ ለወጠ። ጌታ ይባረክ። ደህና ከረማችሁ? ክብር ለኢየሱስ ይሁን። ሰሞኑን በምድራችን ላይ እንደገና በዓለምም ዙሪያ የበዓለ 50 በዓል እየተከበረ ነው ያለው። በዓለ 50 ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ የመንፈስ ቅዱስ መውረድ በዓል ተደርጎ በአብያተ ክርስቲያናት እየተከበረ ነው ያለውና በዓለ 50 አሁንም ይከበራል ማለት ነው። በዓለ 50 ቤተክርስቲያን በተለይ ደግሞ የፔንቴኮስታልስ አገልግሎቶች ወይም ደግሞ በዚህ ካታጎሪ ያሉ ሰዎች ይህንን ያገለግላሉ። በእርግጥ ኢትዮጵያ ውስጥ ያለች ቤተክርስቲያን ሲመሰረቱ ነው የተለያየ ቸርቾች የነበሩት። ለምሳሌ መካነ ኢየሱስ የሉትራን ሚሽኖች ናቸው የመሰረቷት። መካነ ኢየሱስ በነሱ መሰረት መሰረተ ክርስቶስ በሜኖናይት፣ ከዛ ደግሞ ቃለ ሕይወት በመጥምቃውያን የተመሰረተችው። ከዛ በኋላ እነዚህ ቤተክርስቲያኖች ኢቫንጀሊካል የሚል ስም ነበር ያነበራቸው። ወንጌላዊ አማኞች ፕሮቴስታንት ኢቫንጀሊካልስ ነበር የሚባሉት። የፕሮቴስታንት ወንጌላውያን ተብሎ ነበር የሚታወቁት። በኋላ ደግሞ ገነት ቤተክርስቲያን፣ ሕይወት ብርሃን እና ሙሉ ወንጌል ደግሞ የሚጠሩበት ስም የፔንቴኮስታል ኢቫንጀሊካል ተብሎ ይጠራሉ። አሁን ኢትዮጵያ ውስጥ ያለችው ቤተክርስቲያን ኢቫንጀሊካል ፕሮቴስታንት ሳትሆን ፔንቴኮስታል ኢቫንጀሊካል ቸርቾች ናቸው ማለት ኦልሞስት ኦል ኢን ኦል ፔንቴኮስታል ልምምድ አላቸው። የፔንቴኮስቴ አስተምሮ ነው ምድሪቷ ላይ ያለው እና በዚህ መልኩ እንግዲህ በዓለ 50 ይከበራል እና የበዓለ 50 የክብረ በዓል እየታሰበ ነው እና አንዳንድ ቸርቾች በቸርቾቻቸው ሳምንት አውጀው እያወጁ ነው። ሌላ ደግሞ ከሚቀጥለው ዓመት ጀምሮ በፓርላማ ይሄ በዓል የፕሮቴስታንት ሃይማኖት በዓል ሆኖ እንዲከበር ስራ እየተሰራ እንዳለ አውቃለሁ። እነዚህ ሁሉ ግን እኔ አልቃወምም። ግን በዓለ 50 የሚከበር ቀን ነው ወይ ብለን ስናስብ መጽሐፍ ቅዱሳችን ላይ በዓላት የሚከበሩበት ዋነኛው ዓላማ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ነው የሚከበሩት እና ሁለት ስጋቶችን ላስቀምጥና ከዛ በኋላ በዓለ 50ን መጽሐፍ ቅዱስ ላይ ለዕብራውያን ሰዎች እንዴት ተደርጎ በዓለ 50 እንደተሰበከ እሱን እናገራለሁ። መጽሐፍ ቅዱሳችን ስንመለከት የገላትያ ጸሐፊ ምዕራፍ 4 ቁጥር 10 ቤተክርስቲያን በዓላት ጊዜያቶችና ቀኖችን ማክበር ክርስቶስን ለመሸፈኛ ውሎ ስለነበረ በማስጠንቀቂያ የተቀመጠ ቃል መሆኑን ልንዘነጋ አይገባም ማለት ነው። የገላትያ ጸሐፊ በምዕራፍ 4 ቁጥር 10 ሲናገር ቀንን፣ ወርን፣ ዘመንንና ዓመትን በጥንቃቄ ትጠብቃላችሁ ካለ በኋላ ሲናገር እነዚህን መጠበቅ ሊያመጣ የሚችለውን ነገር ሲናገር የገላትያ ጸሐፊ በምዕራፍ 4 ቁጥር 10 11 ላይ ምናልባት በከንቱ ለናንተ ደክም ያለው ብዬ እፈራለሁ ወንድሞች ሆይ እኔ ደግሞ እያለ ሲቀጥል እንመለከታለን። ስለዚህ ከላይ ክፍሉ ከሚናገራቸው አንዱ ስጋት አለኝ እና ድካሜም ከንቱ እንዳይሆን እሰጋለሁ ሲላቸው እንመለከታለን። ለምን ወራትና ቀናትን
ያከብሩ ስለነበር ይሄ ቀን ማክበር የምንለው ሰባዝ ዴዩን ነው ወይም ደግሞ የሰንበትን እረፍት ነው። የሰንበት እረፍት ካላከበርን በዓለ ሃምሳን ለምንድን ነው የምናከብረው? የሰንበት እረፍት አሁን እኛ እናከብራለን? አናከብርም። ለምን? የሰንበት ጌታ ክርስቶስ ነው ብለን ስላሰብን ሰንበት ክርስቶስ ተገልጦበታል ብለን። የፋሲካ በዓል በእርግጥ ፋሲካን በዓል በመድራችን ላይ እንዲከበር ያደረገችው ቤተክርስቲያን ሌላ ብትሆንም ፋሲካ በዓል አይደለም። ፋሲካ ፐርሰን ነው። ፋሲካችን ክርስቶስ ነው። ፋሲካችን የሆነው ክርስቶስ ምን ብሏል? ታርዷል ነው። ስለዚህ ሌላ ስንመለከት ዘመንን የሚል ቃል አለ። በዘመን ውስጥ ከሚከበሩት ውስጥ የተበርናክሉ ፌስቲቫሎችን ጨምሮ አንዱ የሚከበረው የፔንቴኮስቴ ቀን ነው። በዘሌዋውያን ላይ ይሄንን ቀን እንዲያከብሩ እስራኤላውያንን የደነገገበት ቀን ነው። ሌላ ዓመትን ነው። ይሄ ዓመት የምንለው ጁቢሊ የምንለው የሰባተኛው ቀን የዕዳ ምሕረቶችንና 25 ዓመቶችን በእስራኤል ታሪክ ውስጥ የተደነገጉ ናቸው። እነዚህ በሙሉ ህጎችና እነዚህ በሙሉ በዓላት የተደነገጉበት ዋነኛው ዓላማ እንዲከበሩ ሳይሆን በጥላነት ኢየሱስን እንዲያመለክቱ ነው። ስለዚህ የበዓላት ትልቁ ችግር የበዓሉ ባለቤት የሆነውን ክርስቶስን በጥላነት እንዳይጋርዱብን፣ ክርስቶስ ኢየሱስን እንዳይሸፍኑብን ጥንቃቄ ያስፈልጋል። ምክንያቱም በዓልን አሁን ስንት ሰው ነው ፋሲካን በዓል በሚያከብርበት ሰዓት ላይ በፋሲካ በዓል ኢየሱስ ትዝ የሚለው ስንቱ ነው? ሞቱና ትንሣኤውን የሚያስተውስ ስንት ነው? ብዙ አትመለከቱም። የፋሲካን በዓል የሚያከብር ሰው ፋሲካችን ክርስቶስ እንደታረደ አያውቅም። የሚያውቀው በግ ዶሮ ነው የሚያውቀው እንጂ ሌላ ነገር አያውቅም። እንደዚህ በዓላት ደግሞ እየገፉ ሲሄዱ የበዓሉ ጌታ የሆነውን ክርስቶስ ኢየሱስን እንዳይሸፍኑብን ጥንቃቄ ይፈልጋል። ሁለተኛ በዓል ማክበርና ፐርሰኑን ማክበር ሁለቱ የተለያዩ ናቸው። በዓል ስናከብር አንድም ወደ ኋላ አንድም ወደፊት ሊመጣ ያለውን አለበለዚያም ደግሞ ከዚህ በፊት የተደረገውን ሚሞሪ ነው የሚሆነው። የክርስቶስ መምጣት የበዓላትን ማቆም ያደረገው ለምንድን ነው? ከሪቹዋል ወደ ሪሌሽንሺፕ መተናል። በዓል በቀን ሚሞሪ ይደረጋል፣ ፐርሰን በህይወት ህብረት ይደረጋል። ስለዚህ የክርስቶስ መምጣት ህብረት ነው። አሁን ሳባዝ ዴይ ወይም ደግሞ ፔንቴኮስታል የምንለማመደው ልምምድ እንጂ የምናከብረው ቀን አይደለም እና አደገኛነቱ ቀኖችን በመናደርግበት ወሮችንና በመናደርግበት ሰዓት ላይ እንዲህ አይነት አደጋዎች አሉ። ይሄ የገላትያ ቤተክርስቲያን አደጋ ብቻ ሳይሆን የቆላሲያስም አደጋ እንደነበረ መጽሐፍ ቅዱሳችንን በመናነብባቸው ጊዜያቶች እናገኛለን። ጳውሎስ በቆላሲያስ መጽሐፍ ምዕራፍ 2 ከ16-17 አንድ አደጋ ነግሮናል። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉ ነገሮች ጥላ ናቸው። በቃ በዓል ጥላ ነው፣ አካል ክርስቶስ ነው። በዓላቶች ዋነኛው ዓላማ ከኢየሱስ ጋር ማገናኘት እንጂ በዓል ኢየሱስን መሸፈን የለበትም። የበዓለ 50 በዓል ወይም የጴንጤቆስጤ በዓል እያከበርን መንፈስ ቅዱስ በህይወታችን ላይ ክብር ይችላል። መንፈስ ቅዱስ የህይወታችንን ማዕከል ላይ ሆን ይችላል። ምክንያቱም እነዚህ በዓላት ዋነኛው በክርስቶስ መምጣትና በክርስቶስ ኢየሱስ ስራ መጠናቀቃቸው ላይ ያተኮረ ነው። ስለዚህ በዓላት ክርስቶስ ላይ ሄደው መደምደም አለበት። ያው ትልቁ በምድራችንም የሃይማኖትም ትልቁ ችግር ምንድነው? ክርስቶስ ኢየሱስ ጎልቶ እንዳይታይ ሰይጣን የሚጠቀመው ዓለምን ብቻ አይደለም፣ ሚዲያን ብቻ አይደለም፣ ዓለማዊነትን ብቻ አይደለም፣ ሃይማኖትን ይጠቀማል። ሃይማኖትንም ይጠቀማል። ሃይማኖት ክርስቶስን ይሸፍናል። በዓለም ላይ ወደ ክርስቶስ ኢየሱስ ከሚመጡት ወይም ለመምጣት ፍላጎት ከሌላቸው ከኤቲስቶች በላይ በዓለም ላይ ክርስቶስ ጋር እንዳይመጡ ሰዎችን የከለከለ ኤቲዝም አይደለም፣ ዴይቲዝም ወይም ደግሞ ሰዎች ራሳቸውን ማዕከል አድርገው የሚኖሩበት የህይወት ስርዓት አይደለም። ትልቁ ሰዎችን ወደ ክርስቶስ የሚከለክል ሪሊጅን ነው፣ ሃይማኖት ነው። ተውት የዓለምን ሃይማኖትና ራሱ ይሁዲነትን ተመልከቱ። ጌታችን ኢየሱስ ክርስቶስን እኮ ወስዶ ቀራንዮ ላይ የሰቀለው ሃይማኖት ነው። ስለዚህ ማንኛውም የህይወታችን ስርዓቶች ክርስቶስን ማዕከል ካላደረጉ ወደ ሃይማኖት የመለወጥ አቅም አላቸው፣ ወደ ስርዓት የመለወጥ አቅም አላቸው፣ ክርስቶስን የማውጣት አቅም አላቸው። በህይወታችሁ ላይ ክርስቶስ አሁንም ጌታና የጎላ ሆኖ ይታይ። ማንኛውም መዝሙራችን፣ ስብከታችን፣ ጸሎታችን፣ ቤተክርስቲያናችን፣ አስተዳደርና ኑሯችን ኢየሱስን በበላይነት ያጉላው። ስለዚህ ይሄ አደጋ ሊያመጣ ስለሚችል ነው። በተረፈ በዓል ማክበር ደስ ይላል። ሆሊዴ ቤተሰብ ይሰበሰባል፣ ህብረት እናደርጋለን። በዓላቶች ጥሩ ናቸው፣ የቤተሰብ መገናኛ ናቸው። ዴኦፍ በሚደረግበት ሰዓት ላይም ቆንጆ ነው። ግን አንድ ነገር ማወቅ አለብን። በዓል እያከበርን የበዓሉን ጌታ እንዳንስተውም አደጋ ስላለው ማለት ነው። በተረፈ ደግሞ የሐዋርያት ቤተክርስቲያን ቀን መድባ በዓለ 50ን ስታከብር አንመለከትም። በዓለ 50ን ግን ስትለማመድ ቤተክርስቲያን እናያለን።
የሮሜ ስጋትም ነው። ሐዋርያ ጳውሎስ በሮሜም ላይ ትልቁ ስጋት ነበረው። ሮሜ መጽሐፍ ምዕራፍ 14 ከ5-6 ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳል። ቀንን የሚያከብር ለጌታ ብሎ ያክብር፣ የሚበላም እግዚአብሔርን ያመስግን፣ ለጌታ ብሎ ይብላ፣ የማይበላም ለጌታ ብሎ አይብላ፣ እግዚአብሔርንም ያመሰግናል። ጳውሎስ አንድ ነገር ማስጠንቀቂያ ይነግረናል። ቀንን ካከበርን ራሱ በቃ የግዴታ መከበር ካለበት በዛ ቀን ጌታ መክበሩን እርግጠኛ መሆን አለብን። ጌታን ማዕከል ማድረጋችንን እርግጠኛ መሆን አለብን የሚል መልእክት አለው። ስለዚህ በዓላቶች ትንሽ ከባድ የሚያደርጋቸው ክርስቶስን የመሸፈን አቅም አላቸው። ስለዚህ በዓለ ሀምሳን ግን እንዴት እናክብር? በዓለ ሀምሳን ስናስብ እንዴት እናክብር ብለን ስናስብ ሐዋርያው የዕብራውያን ጸሐፊ ማን እንደሆነ በእርግጥ አይታወቅም፣ ሐዋርያም ይሁን አይታወቅም። ግን የዕብራውያን መልእክት የዕብራውያን ጸሐፊ በዓለ ሀምሳን በተመለከተ ያስተላለፈው መልእክት አለ። ክርስቶስ ሕይወታችሁ ሲሆን ቀን ጠብቃችሁ የምታከብሩት ሳይሆን ሕይወት ስለሆነ ዕለት ዕለት የምትለማመዱት ነው። በዓለ ሀምሳን በዓመት አንዴ አይደለም የምንለማመደው፣ ወይም በዓመት አንዴ አይደለም የምናስበው፣ ሁሌ የምንለማመደው ነው። መጽሐፍ ቅዱሳችን ላይ ሁል ጊዜ ይሄ ሚዛን፣ ይሄ ጥንቃቄ ሁሌ ለሁላችን አስፈላጊ ነው። መጽሐፍ ቅዱሳችንን ይሄ የአዲስ ኪዳን ትምህርት ብቻ ሳይሆን ብሉይ ኪዳንም ላይ ነው። ብሉይ ኪዳን ላይ እግዚአብሔር እንደዚህ አለ። በአሞጽ መጽሐፍ ምዕራፍ 5 ላይ ቤቴልን እንዳትፈልጉት አለ። ጌልጌላንም እንዳትፈልጉት። ለአይሁዶች ቤቴል ማለት የእግዚአብሔር ቤት ነው። አብርሃም ያዕቆብና ይስሐቅ የሶስቱም ታሪክ ቤቴል ላይ አለ። ጌልጌላም እንደዚሁ ግዝረት የተደረገበት የኪዳንን ምልክት የተቀበሉበት እግዚአብሔር እስራኤልን ለድል የድል ሽታ ያሸተቱበት በአብርሃም በይስሐቅና በያዕቆብ የሚዘመር መዝሙር አለ፣ የሚታሰብ መታሰቢያ አለ። ግን ያንን እያሰቡ እግዚአብሔርን አይፈልጉትም ነበር። ስለዚህ ቤቴልን ተዉትና እኔን ፈልጉ ሲል ቤቴል ጫት አይደለም፣ ቤቴል ዓለማዊነት አይደለም፣ ቤቴል መንፈሳዊ ክስተት የተደረገበት ነው። ስለዚህ ክስተቱን ተዉትና ክስተቱን ያመጣውን ሙቭመንቱን ተዉትና ሙቨሩን ተከተሉት ነው። የበዓሉ ባለቤት ነው። የአብርሃም የይስሐቅ አምላክ ብላችሁ የምትዘምሩለት እኔ ነኝ፣ እኔ እንዳለው አድርጋችሁ ህብረት አድርጉ ነው። እግዚአብሔር ፐርሰን ነው። እግዚአብሔር አምላክ ነው። ስብዕና ያለው አምላክ ነው። ስለዚህ እግዚአብሔር ሁሌ በህይወታችን የሚፈልገው ሪሌት እንድናረግ ነው። ሪሌሽን እንዲኖረን ነው። ህብረት እንዲኖረን ነው። የአዲስ ኪዳን ትልቁ ስጦታ ከእግዚአብሔር ጋር ህብረት ማድረግ ነው። ስሙ ይባረክ። የዕብራውያን ጸሐፊ በዓለ ሀምሳን እንዴት እንደሰበከ ላሳያችሁ። ሌላው የበዓለ ሀምሳ አደጋ በምድራችን ላይ ሁሌ ስመለከት የመንፈስ ቅዱስ ስጦታ፣ ልሳን፣ መናፍስት መለየት፣ የጸጋ ስጦታዎች። እኔ በጸጋ ስጦታዎች አምናለሁ፣ የጸጋ ስጦታዎችም እለማመዳለሁ። ግን መንፈስ ቅዱስ የመጣበት ዋነኛ ዓላማ የጸጋ ስጦታዎችን ማደል እንዳልሆነ በእርግጠኝነት ማወቅ አለብን። መንፈስ ቅዱስ የመጣበት ዋነኛ ዓላማ ኢየሱስን በእኛ ህይወት ላይ በማክበር ክርስቶስ ኢየሱስን በእኛ ህይወት ላይ በማጉላት በስሜት በፍቃድና በእውቀታችን ላይ ገዢ ማድረግ ነው። የፔንቴኮስታል እንቅስቃሴ ከመነሳቱ በፊት የነበሩትን እንቅስቃሴዎች የሆሊነስ ሙቭመንትም በቤተ ክርስቲያን ታሪክ ላይ ስንመለከት ከሐዋርያትም ባለፈ ዳይናሚክ የሆነው የመንፈስ ቅዱስ እንቅስቃሴ አማኞች ወደ ክርስቶስ መልክ በይበልጥ እየለወጣቸው ስለነበር የአማኞች ትልቁ ኢንፍሉዌንስ የሚናገሩት መልእክት ወይም የሚፈውሱት አይደለም፣ የሚኖሩት ኑሮ ነበር። ስለዚህ መንፈስ ቅዱስ አንዱ ከመጣበት ዓላማ ኃይልን መግለጥ ብቻ አይደለም። መንፈስ ቅዱስ ከመጣበት አንዱ ዓላማ ሰዎችን ለክርስቶስ ኢየሱስ ጌትነት ማንበርከክ ነው። አማኞችን በክርስቶስ ጌትነት ውስጥ ማመላለስ ነው። በሌላ አማርኛም በነገራችን ሁሉ ላይ ኢየሱስን ጌታና ክቡር ማድረግ ነው። እሱ በመጣ ጊዜ እኔን ምን ያደርገኛል? ያከብረኛል። መንፈስ ቅዱስ አንዱ ስራው አማኞች ላይ ክርስቶስን ማክበር ነው። ክርስቶስን ማክበር ነው። ስለዚህ እነዚህ ሚዛኖችን ካስቀመጥን በኋላ ዴሊ ላይፍ ላይ በዓለ ሀምሳን እንዴት እናክብር ወይ እንዴት እንለማመድ? በዓለ 50% ከሆነ እንዴት የየዕለት ህይወታችን ላይ እንለማመድ? የዕብራውያን ጸሐፊ ዕብራውያን ለሆኑ ሰዎች በዓለ 50 ልምምድ አድርጎ እንዴት እንዳቀረበ አንድ ምሳሌ ልንገራችሁ። የዕብራውያን መልእክት ምዕራፍ 12 ከቁጥር 18 እስከ 29 ላይ ለኔ ለዚህ የሰጠሁት ርዕስ በዓለ 50 የሚል ርዕስ ነው የሰጠሁት። ሊዳሰስ ወደሚችል አንድ ጊዜ ይህንን መልእክት የዛሬ ዓመት ይመስለኛል ከአንድ ነገር ጋር አያይዤ አስተምሬያለሁ። ዛሬ ግን ከበዓለ 50 ጋር አያይዤ ነው የማወራው። ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅ፣ ወደ ቃሎች ነገር አልደረሳችሁምና
ያንንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራው ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጣለሁ እስኪ ድረስ የሚታየው እጅግ የሚያስፈራ ነበር። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሰማያዊቱ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አላፋት መላእክት በሰማያትም ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለው ወደሚናገረው ወደ መርጨት ደም ደርሳችኋል። ለሚናገር እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዚያን ጊዜ ድምፁን ምድርን አናወጣ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ተሰጥቷል። ዳሩ ግን አንድ ጊዜ ደግሜ የሚለው ቃል የማይናወጠው ጸንቶ እንዲኖር የሚናወጠው ተፈጥሮ እንደሚሆን ይለወጥ ዘንድ ያሳያል። ስለዚህ የማይናወጠውን መንግስት ለመቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነውና። በመጀመሪያ መልእክቱ የተጻፈላቸው ተደራሲያን በሮማ ግሪክ ግዛት ውስጥ ለሚኖሩ አይሁዶች ናቸው። የዕብራውያን ሰዎች ናቸው። አይሁዶች ናቸው። ዕብራዊ ማለት የነገድ ስም አይደለም። ዕብራዊ ማለት ከባህር ማዶ ተሻግሮ የሚኖር ዘር፣ ቋንቋ፣ መታወቂያ፣ ሰፈርና መንደር የለወጠ መኖሪያው ጥሪ የሆነ ሰውን ያመለክታል። አብርሃምን እግዚአብሔር ጠራው ይልና ከባህር ማዶ ሲያኖረው ዕብራዊ በሚል እንጂ ከኡር ወይም ከከለዳውያን የተገኘ አይደለም። ያን ታሪክ ዘግቶ አዲስ ታሪክ የጀመረ ነው። ዕብራዊ ማለት ከባህር ማዶ የሚኖር ማህበረሰብ ማለት ነው። የነገድ ቋንቋ አይደለም። ከ12ቱ ነገድ ቋንቋ እስራኤላዊ፣ ሌዊ፣ አይሁዶች እየተባለ ሊጠራ ይችላል። በነገድ ቋንቋ በነገድ ስም ወይም ደግሞ በነገድ ውስጥ ባለ አንድ ሰው ይጠራል። ዕብራዊ የሚል ግን በነገድ ስምም የተጠራ በውልም ስም የግል ሆኖ አንመለከተውም። ስለዚህ ዕብራውያን የጥቅል ስሙ ከባህር ማዶ ተሻግሮ የሚኖር ካላንደር የለወጠ። ስለዚህ ቅዱሳኖች እኛ ራሱ ዕብራውያኖች ነን። ዕብራዊ ማለት በክርስቶስ ኢየሱስ ከጨለማ ወደሚደነቅ ብርሃን የፈለሰ እግዚአብሔር ጥሪ በእግዚአብሔር ፍቅር ውስጥ የተጠራና የታቀፈን ማህበረሰብ የሚያሳይ ቃል ነው። እነዚህ የዕብራውያን ጸሐፊ መልእክቱን የጻፈላቸው ከይሁዳ ከተማ ወይም ከእስራኤልና ከጽዮን ከተማ ወጥተው በሮማ ግዛት ውስጥ ይኖሩ የነበሩ አይሁዶችን ነው ዕብራውያን ብሎ መልእክቱ የሚጽፍላቸው። በዚህ መልእክት ላይ ከነበረው ስደት የተነሳ የንብረት መወሰድ፣ እስራት፣ አልፎም ቤተሰቦቻቸው የሞቱባቸው ከአንድ ነገር በስተቀር መገደል ብቻ፣ ምክንያቱም ከኃጢአት ጋር ገና አልተጋደልንም ስለሚል ሞት ብቻ ያልሞቱ ግን ያላቸው ሁሉ የተወሰደባቸው ምዕራፍ 10 ላይ ለመላእክትና ለሰው መላገጫ ተደርገው የተሰጡ ያላቸውን ስታተስ ያላቸውን ክብር ከነበረው ስደት የተነሳ ከቤተሰብ ከማህበረሰብ የተገለሉ እንደገና ደግሞ በሮም ግዛት ውስጥ እንደ ፖለቲከኛ የሚታዩ ሰዎች ናቸው። ስለዚህ በውጭም በውስጥም ፍርሃት ያለባቸው በውጭና በውስጥ ነውጥ ውስጥ ላሉ ሰዎች የተጻፈ መልእክት ነው ይሄ መልእክት። የዕብራውያን ጸሐፊ ይህንን የሚያልፉበትን ስደትና መከራ ይህንን ለመላእክትና ለሰዎች መላገጫ ተደርገው የተሰጡትን ቀንና ሌሊት በሞት ፍርሃት ውስጥ ለሚመላለሱ ሰዎች ይሄ የሚያልፉበትን መንገድ በሌላ ፐርስፔክቲቭ እንዲያዩ የተጻፈ መልእክት ነው። በሌላ ምልከታ እንዲያዩ። አንዳንድ ጊዜ ሁለት ሰዎች አንድ አይነት ችግር ውስጥ ገብተው ሁለቱ እኩል ላይ ጽናኑ ይችላሉ። ሁለቱ እኩል ላይ ታገሱ ይችላሉ። ሁለቱ እኩል በመከራ ላይ ደሰቱ ይችላሉ። ለምን? መከራውን የሚመለከቱበት ፐርስፔክቲቭ ወሳኝ ነው። ነገሩን እንዴት ታዩታላችሁ ነው። ስለዚህ የዕብራውያን ጸሐፊ ከዚህ ነገር ውስጥ ኢየሱስን ሲያጎላው እንመለከታለን። በመከራ በየለት ምልልሳቸው በየለት ችግግራቸው ላይ ኢየሱስን ትልቅ አርጎ ሲያገዝፈው እንመለከታለን። መከራውን ለማሳነስ ኢየሱስን ሲያገዝፈው እንመለከታለን። ኢየሱስ የህይወታቸው እይታ አድርጎ ሊያመለክት ሲሞክር እንመለከታለን። አንዳንድ ጊዜ ልጆቻችንን ስናባብል
እንዲበሉ ስንፈልግ ወይም ደግሞ በጉንፋን በሚያነጫንጭ ህመም ውስጥና ነገሮች ውስጥ ሲኖሩ አቴንሽናቸው ከህመማቸው ዞር እንዲል በእጆቻቸው ላይ ቴሌቪዥን እንከፍታለን ወይም ደግሞ ሊያዩትና ሊወዱት የሚችለውን ፊልም እናያለን። ስለዚህ ስቃያቸውን ማስረሻ ፊልም እናሳያቸዋለን። ልክ እንደዚሁ የዕብራውያን ጸሐፊ እንዲያደረገ ነው መከራቸውን የሚያዩበትን መነጽር እንዲለውጡ ኢየሱስን በግዙፍ የአቴንሽናቸው ማዕከል የትኩረታቸው ማዕከል አድርጎ የዕብራውያን ጸሐፊ ሲያስቀምጠው እንመለከታለን። ስለዚህ ዕብራውያን ሲጀምር ኢየሱስ ከሁሉ ይጎላል ሲል ከመላእክት ብቻ አይደለም። የዕብራውያንን ትምህርት እየተማርን ነው። ኢየሱስ ክርስቶስ ከሙሴ ብቻ አይደለም። ኢየሱስ ከምናልፍበትም ችግር ይጎላል። ከየለት ችግርና ገጠመኞቻችንም ሲያጎላው እንመለከታለን። በማንኛውም ችግር ላይ ስታልፉ እግዚአብሔር አንድ ነገር ነው የሚያደርገው። ባይዘወይ እግዚአብሔር የሚሰራበትም የሰራበት አንድ ነገር ልጁ ነው። ዓለማትን የፈጠረው በልጁ ነው። ፍጥረትን የሰራው በልጁ ነው። ከዛስ ይሄ እናንተን የምትኖሩበትንም ዓለም በምንም ነገር እለፉ፣ እግዚአብሔር አሁንም የሚሰራው በእናንተና በእኔ ህይወት ውስጥ በልጁ ነው። ስሙ ይባረክ። እንዴት ነው በልጁ የሚሰራው? ልጁን ይስለዋል። ጳውሎስ ምጥ ይዞኛል አለ። ለምን? በህግ ውስጥ ለሚንሸራተቱ ክርስቶስ እንዲሳል። የዕብራውያንም ጸሐፊ ምጥ ይዞታል። ምን እያደረገ ነው? ክርስቶስን በመከራቸው ላይ ሊያገዝፈው፣ በስደታቸው ላይ ሊያገዝፈው ሲፈልግ እንመለከታለን። ዛሬ እኔና እናንተም የእምነት ነጻነት ያለበት ሀገር ነው የምንኖረው። 21ኛ ክፍለ ዘመን እንደው ከተወሰኑ ሀገሮች በስተቀር የእምነት ነጻነት በጣም የተከበረበት፣ ሰዎች እምነታቸውን በነጻነት የሚገልጡበት ነው። እንደ ዕብራውያን አይነት ችግር ላይኖርብን ይችላል። ግን ዛሬ ላለነው ቅዱሳን የእምነት ነጻነት ጥያቄ ባይሆንም፣ ስደትና መከራ ባይኖርብንም ግን በጣም ተለዋዋጭና ፈጣን በሆነ ዓለም ውስጥ እንኖራለን። ዛሬ ያየነው ነገ ሲጠፋ እንመለከታለን። ዛሬ ያቆማል ያልነው ነገ ባዶ ሲሆን እንመለከታለን። ዓለም በእንዲህ ግሎባሉ የምናያት ዓለም በእንዲህ አይነት ነውጥና ለውጥ ውስጥ ነው ያለችው። ፈጣን ለውጥ አለ። ፈጣን የሆነ ነውጥ በሚኖርበት ዓለም ውስጥ የምንኖር ሰዎች ነን። በዚህ ዓለም ውስጥ ክርስቶስ ኢየሱስን አግዝፈን እንዴት እንኖራለን የሚለውን ለማየት ይሄ ክፍል ይጠቅመናል። ስለዚህ ከኛ ጋር ስናሳምደው በዓለም በአህጉር በአገር ደረጃ የብዙ ነገር መሰረት የሚናወጥበት የሚነቃነቅበት ጊዜ ነው። ትላንትና ማህበረሰብን እንደ ማህበረሰብ ያቆመ ፋብሪክስ ሲበተን ትመለከታላችሁ። ሰዎች ትላንትና ሰውን እንኳን የሚያከብሩበትን ፋብሪክስ ሲወሰድባቸው እንመለከታለን። ስለዚህ ማህበረሰብ የሚቆምበት ነገር እስከሚያጣ ድረስ በዓለም ዙሪያ ሰዎች ተደላድለው የቆሙባቸው መሰረቶች ሁሉ ሲናዱ እንመለከታለን። ዓለምን ብቻ አይደለም፣ ኢኮሎጂውም ሲናድ እንመለከታለን። ትላንትና የበረዶ ክምር የነበረባቸው ትልልቅ የበረዶ ክምሮች እየቀለጡ ወደ ውሃ እየሄዱ ነው። ትላንትና በባህር ደረጃ በወንዝ ደረጃ የምናውቃቸው ወንዞች አሁን በዓለም ላይ በድርቀት ውስጥ እያለፉ ነው። ስለዚህ የኦዞን መሸንቆር፣ ኢኮሎጂውን ተመልከቱ፣ ዴይሊ ላይፉን ተመልከቱ። በከባድ ነውጥና ምጥ ውስጥ ነው ዓለም የምታልፈው። በዚህ በሚያምጥና በሚናወጥ ዓለም ውስጥ ግን አንድ ነገር አለ፣ ክርስቶስ ኢየሱስን አጉልቶ ማየት። ምን ላይ እንቁም ስንል ክርስቶስ ላይ እንቆማለን። የሚገርመው ይሄንን ነውጥና ይሄንን ነገር ክርስቶስ አቆመዋለሁ አይደለም የሚለኝ፣ አናውጠዋለሁ ደግምበታለሁ ነው የሚለው። እንደውም ሲናወጥ ምድር ነው የተናወጠው፣ እኔ ደግሜ ሰማይን አናውጠዋለሁ ይላል ክፍሉ። እንደዛ ነው የሚለው ቁጥር 26። በዚያም ጊዜ ድምፅን ምድርን አናወጠ፣ አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም። ክፍሉ ስለምንድን ነው የሚያወራው? ስለ ሲና ተራራ። ሲና ተራራ የእግዚአብሔር ክብር መገለጽ ሲጀምር ምድር ጤሰች፣ መናወጥ ጀመረ። ይሄ ነውጥ የምድር ነውጥ ነው። እግዚአብሔር ግን አለ አሁን ሰማይን የማናውጥበት ጊዜ ነው ይላል። ሰማይን አናውጠዋለሁ ይላል። ቁጥር 27 ለምንድን ነው እግዚአብሔር ይሄንን የምታደርገው ስትሉት፣ የሚናወጠው የማይናወጠውን እንዲገልጠው ነው። የሚናወጥና የማይናወጠውን በትክክል እንዲታይ ነውጡ ይቀጥላል ብሎ ሲናገር እንመለከታለን። ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጠውን ጸንቶ እንዲኖር የሚናወጠውና የተፈጠረው እንደሚሆን ይለወጥ ዘንድ ነው። ስለዚህ የተፈጠረው ፍጥረት የሚናወጠው ነውጡ እንዲቀጥል፣ ፍራጃይል እንደሆነ፣ ተሰባሪ እንደሆነ፣ መቆም እንደማይችል ገና አሳያለሁ። ዓለም እንደ ፋብሪክስ የቆመችበት ነገር ተናውጧል፣ ተሰብሯል አይደል? አዎ ገና ቀጥላለሁ ይላል። አሁንም አናውጠዋለሁ ይላል። ለምን? የማይናወጥ አንድ አለ፣ ሰው ሁሉ እሱን እንዲመለከት።
በዓለም ላይ ሁሌ ነውጥ ሲመለከት ሴፕቴምበር 11 አሜሪካ ውስጥ የሴፕቴምበር 11 አደጋ ሲመጣ የቸርች ሰዎች ወደ ቸርች የሚሄዱበት በጣም ቁጥሩ ጨመረ። ለምን? ምንም መቆሚያ እንደሌለ አወቁ። ለ200 ዓመት አሜሪካን ይጠብቃል የተባለው የአሜሪካን ፎርስ 911 ሰው ጋር መድረስ አልቻለም። ነግሬያችሁ እንደሆነ አንድ ትልቅ የእግዚአብሔር ሰው የተናገሩትን ኮት ላድርግላችሁ። አሜሪካ በ9ኛው ወር በ11ኛው ቀን ተመታች አሉ። በአሜሪካ በ9ኛው ቀን በ11ኛው፣ ምክንያቱም ሴፕቴምበር 11ኛው ነው፣ ቀኑ 9ኛው ነው ለኛ ዘመን መለወጫ የምናከብርበት። በ9ኛው በ11ኛው ቀን ስትመታ 911 ደወሉ። 911 በ9ኛው በ11ኛው ቀን መምጣት አልቻለም። 5000 ሬሳ የሚያነሳው ጠፍቶ ሳምንት ነው የፈጀው በነበረው ዲቫስቴቲንግ። የአሜሪካ 911 ቁጥር ልጆቻቸውን እንደ ትምክት የሚያስተምሩበት 911 እናት አቢዩዝ ካረገ፣ ወንድም አቢዩዝ ካረገ፣ እንደዚህ አቢዩዝመንት ከደረሰብህ 911 አንስተ ደውል የተባለው 911 እንኳን ሊመጣ አድራሻውም የለም። 911 ራሱ የደነገጠበት ቀን ነው ያን ቀን። ታዲያ እግዚአብሔር ምንን እያለ ነው ለአሜሪካ ሲባል አሜሪካ ከ911 ቁጥር ወደ መዝሙር 91 ከ911 ወደ መዝሙር 91 እንድትመጣ ነው። መዝሙር 91 ምን ይላል? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ይኖር። ስለዚህ ሁሉን የሚችል አለ እያለ ነው። ሁሉን የማይችል ግን ተገኘ። 200 ዓመት አገሯን ሴኪዩር ታደርጋለች ተብሎ የምታሰብ ጀስቲስን ከአገሯ ውጭ ታስፈጽማለች የምትባል አሜሪካ ሌላ ሀገር ላይ ሄዳ የፈለገችው የምታደርገው አሜሪካ በገዛ ሀገሯ ላይ የተከሰተውን ማዳን አልቻለችም። የአሜሪካ ዜጋ ፕራይድ ዜሮ ገባ። ናሽናል ፕራይድ ዜሮ ገባ። ናሽናል አይደንቲቲ ግራ ገባው። የተያዘው ፓስፖርት ኩሽመሽ ማዳን አልቻለም ዜጋው። እዚህ የተፈጠረውን ችግር እዚህ መጥተው የሚያድኑ ሰዎች አገራቸው የተፈጠረውን ችግር ማዳን አልቻሉም። ለምን? ይሄ ነውጥ አንድ ነገር አሳየ በማህበረሰብ ውስጥ። ይሄ ነውጥ ምንን ፈጠረ ስትሉ የቸርች ቁጥር ኒሜሪካሊ በዛ። ሰዎች ወደ ቸርች መመለስ ጀመሩ። ለምን? የተደላደሉበት ተስፋ ያለ እግዚአብሔር ይኖሩበታል ብለው ያሰቡት ተስፋ ሲናዳዩ። ስለዚህ ነውጥ ሁሉ ጊዜ ሰው ወደ እግዚአብሔር መመለሻ ነው። ነውጥ ለውጥን ያመጣል ማለት ነው። ስለዚህ ነው እግዚአብሔር አሁን እንዲያውም የተናወጠው ሲና ላይ የተናወጠው ምድር ነው አይደል? እኔ ግን አሁን በጽዮን ላይ ይላል ከክርስቶስ ሞትና መነሳት በኋላ እግዚአብሔር ምድርን አይደለም አየር ላይ ያሉት አለቆችና ስልጣናትን ማናወጥ ጀመረ። ከሙታን ኢየሱስ ሲነሳ ለአለቆች ለስልጣናትና ለኃይላት ተገለጠ። ስለዚህ ለዘመናት ኃይለኛ ነን ያሉ መናፍስቶች፣ ለዘመናት ምድርን የሚያስተዳድሩ መናፍስቶች ሲመቱ እነሱ ይኖሩበት የነበረው ሸፕና ዓለም ቅርጽ ለወጠ። ላሳያችሁ። ጳውሎስ በሐዋርያት ሥራ ምዕራፍ 19 ላይ ሲናገር ወደ ገባ ይላል ወደ ኤፌሶን ገባ። ወደ ከተማይቷ ሲገባ አንዳንድ ሰዎች አገኘና መንፈስ ቅዱስን ተቀበላችሁ ሲሏቸው መንፈስ ቅዱስ እንዳለ ማናቀም አለ። እጁን ጫነ፣ መንፈስ ቅዱስ ተሞሉ። ከዛ በኋላ ወደ ከተማይቷ መግባት ሲጀምር የከተማይቷ ቢዝነስ በጠቅላላ የተመሰረተው አርጤምስ ላይ ነው። አርጤምስ ማና ስንል እንደና አፍሮዳይት ወይም ደግሞ እንደሌሎቹ አማልክት ምድር ላይ ያለች ብቻ አይደለችም። እና አፍሮዳይት የፍቅር አምላክ ተብለው ነው። ስለዚህ ዓለም ላይ ያለውን ወይም ደግሞ በቆሮንቶስ የነበረውን ፎርኒኬሽን ወይም ደግሞ ግልሙትና በበላይነት የሚመሩ ናቸው። አርጤምስ ግን እንደዛ አይደለችም። አርጤምስ ሄቨንሊ ዓለም ላይ የምትኖር በእርዝ ግን ማኒፌስት ታደርጋለች ተብሎ የሚታሰብ ነው። ስለዚህ የኤፌሶን ጸሐፊ ሲናገር በሰማያዊ ስፍራ ላይ ያለው አሁን ዲያናም አይደለችም፣ አርጤምስም አይደለችም፣ የናዝሬቱ ኢየሱስ ነው። እሱ ብቻ አይደለም እናንተም ከሱ ጋር በሰማይ ተሰውራችኋል ሲላቸው እንመለከታለን። ስለዚህ ጳውሎስ ከተማይቷ ላይ ሲገባ ቢዝነስ ሼክ አረገ። ከከተማይቷ ላይ እንዲወጣላቸው ያሳድዱት ጀመር ይላል። ለምን? የአርጤምስና የዲያና ምስሎች ላይ የተመሰረተ ቢዝነስ ነበር፣ በማክሮ በማይክሮ። አንዳንድ ጊዜም ለምሳሌ አሁን ላስ ቬጋስ ብትሄዱ የላስ ቬጋስ ቢዝነስ የተመሰረተበትና ኒውዮርክ ብትሄዱ የኒውዮርክ ቢዝነስ የተመሰረተበት ኮምፕሊትሊ የተለየ ነው። ላስ ቬጋስ ላይ ያለውን የቁማር ቢዝነስ ከበላይ የሚመሰራው ማን ነው? ሰው ነው። ቁማር ቢዝነስ የሚመስለው ኢንቪዚብል መናፍስቶች ናቸው። በዚህ ላይ የሰሩ በዚህ ላይ አቅም ያላቸው
ባይ ዘ ዌይ ይሄ ዓለም ቪክቲም ነው። ይሄ ዓለም ቴሌቪዥን ነው። ይሄ ዓለም ስቱዲዮ ነው። እዚህ ዓለም ላይ የሚሆነው ነገር ሁሉ መንፈሳዊ ዓለም ላይ የተደረገ ነው። ይሄ ዓለም መገለጫ እንጂ ይሄ ዓለም መፍጠሪያም አይደለም። በመንፈሳዊ ዓለም ብልጫ የተወሰደበት ወይም ዶሜን የተወሰደበት መንፈሳዊ ዓለም ማለት የሚታይ ገሃድ ዓለም አይደለም፣ ዶሜን ማለት ነው። መንፈሳዊ ዓለም ማለት ዶሜን ነው፣ ሬን የሚደረግ ዶሜን። በመንፈሳዊ ስፍራ እግዚአብሔር ተቀምጧል ብቻ አይደለም፣ ኢየሱስ ተቀምጧል ብቻ አይደለም፣ አየር ላይ ያሉ አለቃ በሰማያዊ ስፍራ አሉ እኮ ነው የሚለው። ስለዚህ ብልጫ የወሰደው ማን ነው? ብልጫ የወሰደው የእግዚአብሔር መንፈስና የእግዚአብሔር አደራረግ ከሆነ በጨለማው ዓለም ላይ ነውጥ ይመጣል። ያ ሲናወጥ ምድር ላይ እነሱ የቆሙበት ቢዝነስ፣ ፋይናንስ፣ ኢኮኖሚ ሁሉ መነቃነቅ ይጀምራል። መነቃነቅ ይጀምራል። ለዚህ ነው ጻፊ ሲናገር ውጊያችን ከስጋና ከደም ጋር አይደለም እና ከምንድን ነው? አየር ላይ ካሉ አለቆችና ስልጣናት ነው። ስለዚህ እኛ አለቆችና ስልጣናት ወዳለበት ምሽግ መሄድ ስለምንችል ምሽግን እናፈርሳለን። ስጋዊ አይደለም፣ ምሽግን ለማፍረስ ብርቱ ነው ይላል። እንዴት ነው ናቪጌት የምናደርገው? በክርስቶስ ኢየሱስ በማመን የተቀመጥንበት ስፍራ ነው። ስለዚህ እግዚአብሔር እንደዚህ አለ፣ አሁን ያለው ኪዳን፣ አሁን የገባችሁበት፣ አሁን የደረሳችሁበት ከክርስቶስ ሞትና ትንሣኤ በኋላ ያለው ህይወት ግን ምድርን አይደለም ሰማይን ያናውጠዋል አለ። ለዚህ ነው ከተማ ላይ ቅዱሳን መብዛት ስንጀምር፣ ከተማ ላይ አማኞች መስፋት ሲጀምሩ ፓጋን የነበሩት እንደነ ገላትያ አውራጃ ናት፣ ልስጥራ፣ ደርቤ ከተማዎች የራሳቸው ፍሬም አላቸው። ከተማዎች የራሳቸው ቫልዩ አላቸው። ከተማ የራሱ ገጽታ አለው። አይ ዶንት ኖ እኔ አሁን ሌላ ላብራራ አልችልም። ግን ማህበረሰብ የተመሰረተበት ፋብሪክስ ወንጌል እስካልሆነ ድረስ የጨለማው ዓለም አየር ላይ የሚገዛው አመፃ እንደሚመራው እወቁ። የአውሮፓ ሲቪላይዜሽን የመራው ምንድነው? ወንጌል። ሲቪላይዜሽንን ያመጣው ወንጌል። አውሮፓ ላይ ያለውን ወንጌል እኮ ነው ዛሬ የምናያቸውን ዓለማት የሰራው። ወገኖች ሆይ ወንጌል መሰረቱ ያልሆነ ነገር በሙሉ መፍረስ ነው ያለበት። ባህል ሊሆን ይችላል። ባህል ብዙኛ ጋር ስለቆየ አይደንቲቲያችን አይደለም። የኛ አይደንቲቲ ክራይስት ነው። ይሄ ለማህበረሰባችን ከባድ ነው የሚሆነው። ተቆርጦን ከወጣ ዋጋ እንደሚያስከፍል አውቃለሁ። ግን እንደዛ ነው። ግን እውነቱ ይሄ ነው። ማንም ሰው ሆሊ የሆነ ባህል የለም። ምክንያቱም ሆሊ የሆነ ኮሚኒቲ የለም። ሆሊ የሆነ እንደ አገር ኢየሱስን የተቀበለች አገር እስከሌለች ድረስ፣ እንደ ማህበረሰብ ኢየሱስን የተቀበለ ማህበረሰብ እስከሌለ ድረስ አይደለም በእነሱ ተውት፣ በቅዱሳን መካከል እንኳን ኮሚኒቲ ለመስራት ምን ያህል ዋጋ እንደሚያስከፍል እዚህ ያለው ማህበረሰብ ሁሉ የኢየሱስ ሽታ እንደሌለው አታውቁም? ሁሉ ክርስቶስን እንደማይመስል አታውቁም? አይደለም ማህበረሰብ፣ አይደለም አገር፣ አይደለም ዓለም። ስለዚህ እግዚአብሔር ምን ይላል? ነውጥ እቀጥላለሁ ነው የሚለው። ምን እስኪሆን ድረስ? ልጄ መሰረት ሆኖ እስኪታይ ድረስ ይቀጥላል እግዚአብሔር። ባህል፣ ማህበረሰብ። ምክንያቱም እነዚህ ሰዎች ነውጥን ያመጣባቸው ምንድነው? በፊት ይኖሩበት የነበረው ባህል አይሁዳዊ ባህል ዝም ብሎ ባህል እንዳይመስላችሁ። አሁን ቀለል ያሉ የእምነት አቋሞች አሉ። ታኦይዝም፣ ኮንፎይዝም፣ ሼንቶይዝም ምናምን የምለው ለዛ ነው። እያንዳንዱ እምነት አጠር ያለ ነው። እንዲቀበላለሁ፣ እንዲያምናለሁ፣ አምና ባህል ትሆናለ። የአይሁድ እንደዛ አይደለም። አምናለሁ፣ እቀበላለሁ። አንደኛ የሚጀምረው በመወለድ ነው። የአብርሃም ልጅ መሆን አለበት። ከ12ቱ ነገድ መካተት አለበት። ሁለተኛ አይሁዳዊ መሆንን ልብስ ያስታውቃል። ሁለተኛ የምግብ ምርጫ፣ ሶስተኛ ያስታውቃል። ሶስተኛ አለባበስ ያስታውቃል። አራተኛ ትዳር ያስታውቃል። አምስተኛ የምትይዘው መጽሐፍ ፖለቲካቸው ነው፣ ኢኮኖሚያቸው ነው፣ ማህበራዊ መስተጋብራቸው ነው፣ ልብሳቸው ነው። ወደ ጌታ ሲመጡ ይሄ ሁሉ ተራገፈና ገና ማህበረሰብ ያልገነባች የፈርስት ሴንቸሪ ቸርች ጋር ሲመጡ ባህል ተናደ፣ መቆሚያቸው ተናደ። ወደ ማህበረሰብ ሲመጡ ስለዚህ መናወጥ ጀመሩ። ስደቱ ብቻ አይደለም ያናወጣቸው፣ ካልቸራል የሆኑ የቆሙበት ነገር ፈራረሰ። እኛ እኮ አሁን ኢትዮጵያ ውስጥ በማደጋችን ብቻ እምነታችን የኦርቶዶክስ እምነት ተከታይ ባንሆንም የኦርቶዶክስ ባህል ግን ተከታይ ነው። ምክንያቱም ምድሪቷ ውስጥ አሁን እኛ ዘንዷን በላም እንደ ኤዥያዎች። ለምንድን ነው? ምክንያቱም ምድሪቷ ላይ ዘንዶ እንዳይበላ ያደረገች ለረጅም ዘመን እዚህ ኖረች ቤተክርስቲያን ስላለች። አህያም የማንመገበው ለዚህ ነው፣ የሚረበን እና እንትን ጅብም ሳንበላ የቀረ ነው። ኤኒዌይ በልታ አሳየኝ እንደምትሉኝ ስለማቅ በባህሉ ብቆይ ክብር ለኢየሱስ ይሁን። ግን ሪፍሌክሽኑ እንድትመለከቱት ነው። ስለዚህ አሁን
ለዘመናት የኖራችሁበትን ባህል አመጋገብ ምግባችሁ ቢለወጥ ባህላችሁ ቢለወጥ በማታውቁት ማህበረሰብ ብትዩ ዲፕሬስድ አትሆኑ። ልክ እንዲህ ነው የሆኑት። ግራ እንዳያጋባችሁ ገና ነውጡ ይቀጥላል አለ እግዚአብሔር። አናውጠዋለሁ አለ። ለምንድን ነው የማናውጠው አለ? ሰዎች ባህል ላይ ሰዎች የሆነ ነገር ላይ እንዳይቆሙ ሰዎች ኢየሱስ ላይ እንዲቆሙ እግዚአብሔር ይሄንን የማይጠፋ መንግስት አድርጎ የማዕዘን ራስ ያደረገው ክርስቶስ ነው። ለማያምኑ የማሰናከያ ድንጋይ ነው። ለኔና እናንተ ግን ነገር የሚገጠምበት የማዕዘን ድንጋይ ነው። የማዕዘን ድንጋይ እንዲህ ከወለቀች ሙሉ ቤት ነው የሚፈርሰው። እኛ ጋር ግን የማዕዘኑ ድንጋይ ማን ነው? ክርስቶስ ነው። ኢየሱስ የማዕዘን ራስ ነው። ቁጥር 28 ለዚህ ነው ሲናገር እንደዚህ ይላል። ስለዚህ የማይናወጥ መንግስት ስለምንቀበል ነውጡ ኢየሱስ ክርስቶስ ከፍ ብሎ እንዲታይ ክርስቶስ ኢየሱስ ጎልቶ እንዲታይ እግዚአብሔር ምን እቀጥላለሁ አለ? ሼክ እቀጥላለሁ፣ ነውጥ እቀጥላለሁ። ማህበረሰብ የቆመበት ፋብሪክስ ማህበረሰብ ያለበት ጉድ ኤንድ ባድ በሙሉ ይነቃነቃል አለ። ለምን? አንዳንድ ጊዜ እኮ መጥፎ ባህል ወደ ጌታ ያመጣናል። ጥሩ ያልነው ባህል ግን ክርስቶስን ሊከለክለን ይችላል። እንደ ሀገር ብትሄዱ ኢየሱስን ብትሰብኳቸው አይቃወሟቸውም። ኢየሱስን ምን ያደርጉታል? ይደርቡታል። ኢየሱስ እንዳይደረብ መጀመሪያ የነበረውን ይነቀንቋል። ከዛ መጀመሪያ እጆቻቸውንም ባዶ ካደረገ በኋላ ነው። ስለዚህ የማይናወጥ መንግስት ስለምንቀበል ስለዚህ የማይናወጥ የምትላቸው ነገሮች በሙሉ ይናወጣሉ። ምን እስኪሆን ድረስ? ክርስቶስ መሰረት እስኪሆን ድረስ፣ ክርስቶስ አለት ሆኖ እስኪታይ ድረስ ይቀጥላል። እግዚአብሔር ይቀጥላል። በዚህ ስራ ውስጥ እጅ ያለ ነው የሚለው ጌታ። ስለዚህ በሚናወጣው ዓለም ውስጥ በማይናወጣው አለት ኢየሱስ ቁሙ ነው። ገንዘብ ይናወጣል፣ ጤና ይናወጣል፣ ብዙ ነገሮች ይናወጣሉ። ግን አንድ ነገር እርግጠኛ ነን፣ የማይናወጥ አለት አለ። ስለዚህ ምናልባት የሚናወጣው ላይ ቆመን ሊሆን ይችላል። ነውጥ እየመጣብን ያለው እያናወጠን ያለው ተመልከቱ። እንዲህ የሚወዛወዝ ነገር ላይ ብትቀመጡ እኮ ንፋስ ባወዛወዘው ቁጥር እቃው አይደለም የሚወዛወዘው፣ የቆመውም ይወዛወዛል። የቆምንበት የሚወዛወዝ ላይ ከሆነ የማይወዛወዝ አለ ነው። የሚነቃነቅ ነገር ላይ ከሆነ የማይነቃነቅ ነገር አለ። እሱ ማን ነው? ክርስቶስ ነው ይለናል። እና ይህንን ለመንገር ሁለት ተራሮችን እንደ ምሳሌ ያስቀምጣል። ሁለት ተራሮችን አንደኛው የሲና ተራራ፣ ሁለተኛው የጽዮን ተራራ። ሁለት ተራሮችን ምሳሌ ይወስዳል። እስራኤል ፋሲካ ያደረገው የመጨረሻውን ፋሲካ ካደረገ በኋላ በጉን ካረደ በኋላ በኩር የሞት መልአክ ከመታ በኋላ ፋሲካቸው የሆነውን ክርስቶስ ካረዱ በኋላ ያን በግ ካረዱ በኋላ ባህር ተካፍለው ወጡ። ከዛ በኋላ የወሩ መጀመሪያቸው ሆነ። ስለዚህ ልክ የፋሲካን በግ ካረዱና ባህር ተከፍሎ ከወጣ በኋላ እንቅስቃሴ እስከጀመሩ እስከ የት ድረስ? እስከ ሲና ተራራ ድረስ 50 ቀን ነው የተጓዙት። 50 ቀን ስለተጓዙ ሲና ተራራ ላይ ሕጉ ተሰጣቸው። በዓለ 50 ለመጀመሪያ ጊዜ የመጣው 50 ቀን እስራኤል ከግብጽ ወጥቶ የፋሲካው በግ ከታረደበት ሕጉ ከተሰጠበት ያለው ነው 50 ቀን። የፋሲካው በግ ከታረደበት እስከ ሲና ተራራ ሕጉ ከተሰጠበት ድረስ ያለው 50 ቀን ነው። ስለዚህ 50 ቀን ከዛ እንደ ምሳሌ ወሰደና ሁለተኛውስ ጌታ ኢየሱስ ተላልፎ የተሰጠው በምን ጊዜ ነው? በዓሉን ለማዘጋጀት የቂጣ በዓል የፋሲካን በዓል ካከበሩ በኋላ ኢየሱስ ክርስቶስ የፋሲካን በዓል እሱ በመታረድ የፋሲካን በዓል ፉልፊል አደረገው። ኢየሱስ የታረደው በፋሲካ በዓል ነው። በእስራኤል የቂጣ በዓላቸው ጊዜ ኢየሱስ ከሞተ በኋላ ከክርስቶስ ሞት እስከ መንፈስ ቅዱስ መውረድ ያለው 50 ቀን በዓለ 50 ይባላል። በኦልድ ቴስተመንት ሪፍሌክሽኑ እሱ ነው። ስለዚህ ይሄ በዓለ 50 ሲያከብሩ እስራኤላውያን በሲና ላይ ተራራ ሸክ ያደርግ ነበር ይላል። ሲና ተራራ በዓለ 50 ምን ይመስል ነበር? እንደገና በዓለ 50 በሲና አይደለም በጽዮንስ ወይም በኢየሩሳሌም መንፈስ ቅዱስ ሲወርድ ምን መልክ ነበረው? ሁለቱን ነው የሚያነጻጽረው። የመንፈስ ቅዱስ መውረድ በዓለ 50 ምሳሌ አድርጎ ሲነግራቸው እንመለከታለን። ለምን? እለት እለት ላለው ነውጥ መድኃኒት አድርጎ ሲናገር እንመለከታለን። ያዛችሁኝ? ክፍሉ እንደዛ ነው የተቀመጠው።
እስራኤል ከግብጽ የወጣበትና ፋሲካን ካደረገ በኋላ የሜና የጁኑን ወር ነው እስራኤል ከግብጽ የወጣበት። ሜና ጁን ላይ ነው በዓለ ሃምሳ የሚከበረው። አሁን ይሄ እየተከበረ ያለውም ለዛ ነው። ስለዚህ በዓለ ሃምሳ 50ኛ ቀን ማለት ነው። 50ኛው ቀን የሚከበርበት በዓል ማለት ነው። እስራኤል 50ኛውን ቀን የሚያከብረው ከግብጽ ወጥቶ ሕጉን የተቀበለበትን ቀን ነው። ከክርስቶስ ኢየሱስ ከሙታን በመነሳት መንፈስ ቅዱስ እስከወረደበት 50 ቀን ደግሞ እሱም በዓለ ሃምሳ ተብሎ የሚታወቅ ነው። በኢዮኤል መጽሐፍ ላይ በሥጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ የሚለውን በበዓለ ሃምሳ የተሰጠውን ትንቢት የተፈጸመው። አይሁዶች ሻቫት የሚል ቃል ይጠቀማሉ። የግሪኩ ቃል ደግሞ ፔንቴኮስቴ የሚለውን ቃል በዓለ ሃምሳን ይጠቀማል። ሕይወት በሲና ተራራ ምን መልክ ነበረው? የዕብራውያን ጸሐፊ በምዕራፍ 12 18 እስከ 21 እሱን ነው የሚነግረን። ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግም፣ ወደ ጨለማ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ ቃላቶች ነገር አልደረሳችሁምና። ግን የሚደረሱ ናቸው፣ አልደረሳችሁም። የሚነኩ ናቸው፣ ግን አልነካችኋቸውም። ያንንም የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳ ተራራ ቢነካ ተወግሮ ይሙት የምትለው ትእዛዝ ሊታገሱ አልቻሉምና ሙሴ እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነው። ስለዚህ የእግዚአብሔር ክብር ለ3 ቀን ተቀደሱ አላቸው። እግዚአብሔር ክብሬን እገልጣለሁ አለ። ስለዚህ እግዚአብሔር ክብሩን መግለጽ ሲጀምር ተራራ መጨስ ጀመረ። ስለዚህ ማንም እስራኤላውያን ወደዚህ ተጠግቶ እንስሳ እንኳ ቢነካ ይወገር ብሏል። ለምን? የሚዳሰሰው የማይዳሰስ ሆነ። ጭጋግ እሳት አለው። ስለዚህ ራሱ ሙሴ እንኳን ለመቀረብ እንደተቸገረና የሚያስፈራ እንደሆነ እንመለከታለን። ለምን? አለቶች ይናጡ ነበር፣ መሬት ትሰነጠቅ ነበር፣ ድምፅ ነበረ፣ እሳት ይተፉ ነበር። ይሄንን እስራኤል መታገስ አልቻለም። ሙሴ አንተ ስማልን፣ እዚህ ድምፅ ውስጥ እኛ መግባት አንችልም ማለት። በጽዮን ተራራ ያለውን ደግሞ ሕይወት ሲናገር ከ22 እስከ 24 ያለውን ይቀጥላል። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሰማያዊ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አላፋት መላእክት፣ በሰማይ ወደ ተጻፈው ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆነው ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻል ወደሚናገረው ወደ መርጨት ደም ደርሳችኋል። ሁለት ነገር ተመልከቱ። የሰው ልጅ ከእግዚአብሔር ጋር ላለው ህብረት ሁለት ነገር ያስፈልገዋል። አንድ ከእግዚአብሔር ቀጥታ የወረደ ነገር ያስፈልገዋል። ማን ነው እግዚአብሔር? ምንድነው የሚፈልገው? እግዚአብሔር ምንድነው ሐሳቡ? ምንድነው ፍላጎቱ? እሱን የሚያመጡልን ነቢያቶች ናቸው። እሱን የሚያመጡልን ሐዋርያቶች ናቸው። እሱን የሚያመጣልን ሙሴ ነው። ስለዚህ ሙሴ ከእግዚአብሔር ተልኮ 10ቱ ትእዛዛት ሲመጣ እግዚአብሔር የሚፈልገው ምን እንደሆነ ልክ መገለጥ ሲጀምር የእግዚአብሔር መገለጥ የሰው ልጆችም ኃጢአት እኩል መገለጥ ሆነ። እግዚአብሔር ሲገለጥ ሕጉን ይዞ ስታንዳርድ ይዞ ስለተገለጠ የሰዎች ኃጢአት ፍንትው ብሎ መታየት ሲጀምር እግዚአብሔር ባለበት ማን ይግባ? ኃጢአት መካከለኛ ሆነ። ምክንያቱም እግዚአብሔር ኃጢአት ሕግ በሌለበት አይቆጠርም። ሕግ ግን አፈርምድ መሆን ሲጀምር፣ ኢናጉሬት መሆን ሲጀምር፣ ሕግ መለቀቅ ሲጀምር የሕግ መለቀቅ የእግዚአብሔር መታወቅ ነው። እግዚአብሔር ቅዱስ እንደሆነ የሰዎች ደግሞ ኃጢአት ተገለጠ። ሰው ኃጢአተኛ እንደሆነ እግዚአብሔር ባለበት መገኘት እንደሌለበት ከእግዚአብሔር ጋር ህብረት ማድረግ እንደማይችል ሰው በደለኛ መሆኑን አየ። እንደ መስታወት ፍንትው ብሎ አሳየው። ስለዚህ አያስጠጋም። ያላስጠጋው ለምንድን ነው? የተገለጠው ሕግ አንድም እግዚአብሔር ቅዱስነቱን ሲገልጥ፣ ሁለተኛ ሰው ደግሞ ኃጢአቱን ገልጦበታል። ይሄ የተገለጠው መገለጥ የእግዚአብሔርን ምጡቅነት ሲገልጥ፣ የሰውን ደግሞ አለመብቃት የገለጠ ነው። ስለዚህ ይሄ ከሰማይ የመጣው መገለጥ አንድ ነገር ይዞ ነው የመጣው። የሕጉ መገለጥ የሰውን ኃጢአት ሲገልጥ፣ የሰውንም አለመብቃት እኩል እየገለጠ ስለነበር ማን ይቅረብ? ማን ይቅረብ? ምክንያቱም ሰው ሁለት ነገር ያስፈልገዋል። አንደኛ እግዚአብሔርን ማን ይገልጥልኛል ነው። ሁለተኛ እግዚአብሔርን ማን ያስጠጋኛል ነው። እግዚአብሔር የተገለጠና የሚጠጋ መልአክ ነው። ለዚህ ነው እግዚአብሔር ከሰማይ የሆነውን የሚያመጡ ነቢያቶች ሲያመጣ ወደ ምድር ደግሞ ወደ እግዚአብሔር የሚያስገቡ ካህናቶች የሚያስፈልጉት። እግዚአብሔር የሚገለጥ አምላክ ብቻ አይደለም፣ ህብረት የሚደረግ አምላክ ነው። ስለዚህ ይሄን መገለጥ በትክክል አመጡ። ማን ግን ይጠጋ? ማን ይግባ? እግዚአብሔር ባለበት ማን ይግባ? ሊዳሰስ የሚችል ነው ግን የማይዳሰስ፣ ሊነካ የሚችል ነው ግን ማን ይንካ? መጽሐፍ ቅዱስ ሲያወዳድራቸው ሁለቱን ተራራዎች የሚያመሳሰላቸውን ሲናገር ሲናን እንደዚህ ይለዋል፣ ከባድ ድምፅ ነበር ይላል።
ከባድ ድምጽ ነበር፣ በድምጽ የታጀበ ነበር። ዘጸአት 19:16 እንዲህም ሆነ በሶስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ ከባድም ደመና እጅግ የበረታ ቀንደ መለከት ድምጽ በተራራው ላይ ሆነ፣ በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ ይላል። ሼክ የሚያደርግ ቮይስ ነበር ይላል። ለምንድን ነው ሼክ ያደረጉት? ምክንያቱም የቆሙበት አለት ኃጢአት ስለሆነ፣ ሰው ከእግዚአብሔር ጋር ስለተጣላ፣ በበደሉና በኃጢአት ሙታን ስለነበር። አንዳንድ ጊዜ እንዴት እንደዳንን ካላወቅን እንዴት እንደምንኖር ነው የሚቸግረን። ለዚህ ነው የኤፌሶን ጸሐፊ ጸጋን ከማስተማሩ በፊት በበደልና በኃጢአት ሙታን ነበራችሁ ብሎ ነው የሚነግረን። የሞተ ሰው አይታችሁ እንደሆነ አዲስ የተገነዘ ሬሳ ብትመለከቱ አዲስ የተገነዘ ሬሳ ያለ ነው የሚመስለው። ከ40 ቀን በኋላ ይሄ ሬሳ መጡት ተመልከቱት፣ ብትን ያለ ነው። ተስፋ የማይደረግ ነው። አጥንት የሚቆጠር በፊት የነበረውን ወዙን አጥቶ አጽም ብቻ የሆነ ነው። የደረቀን አጥንት ማንም ተስፋ አያደርግም። ከእንዲህ ነው ያዳንኳችሁ እያለን ነው። ሁሌ መዳናችንን መርሳት የሌለብን ለዚህ ነው። እግዚአብሔር በበደልና በኃጢአት የሚለው እንደደረቁ አጥንት ሰው ልንሆን ከማንችልበት ከተበተንበት ነው ያነሳን፣ ከወደቅንበት ነው ያነሳን። ሁሉ ጊዜ ጸጋን ማዕከል ያደረገ ህይወት ከፈለጋችሁ እግዚአብሔር ከምን እንዳዳናችሁ ወቁ። ቆሮንቶሶችን አዋቂነን ጠቢባነን ሲሉ አታውቁም አላቸው። ሲጠራችሁ ማን ነበራችሁ? አሁን ያላችሁት ስታተስ በክርስቶስ ባለጠጋ ተደርጋችኋል። በክርስቶስ ኢየሱስ በጸጋና በእውቀት ሙሉዋን ተደርጋችኋል። ግን ማን ነበራችሁ? ጸጋን ለመረዳት እግዚአብሔር አሁን ያደረገንን አይደለም ከምን እንዳነሳ ማወቅ ነው። ከምንድን ያነሳችሁ አላቸው። እናንተ በዓለም መስፈርት ብትታሰቡ ታዋቂ ነበራችሁ አይደላችሁም? ተምራችኋል አይደላችሁም? ጠቢባን ናችሁ አይደላችሁም? ሊቃውንት ናችሁ አይደላችሁም? ከአዋቂና ከከበርቴ ቤተሰብ ነው የመጣችሁ አይደላችሁም? ታዲያ ለምን ጠራችሁ? የዓለምን ጥበብ ለማሳፈር እግዚአብሔር የዓለምን ከንቱ ነገር ጠራ ይላል። ጸጋ ሁል ጊዜ እኛ በወረድን መጠን ገብቶ ያወጣን ነው። ኃጢአት በበዛበት ጸጋ በዛ የሚለው ለዚህ ነው። ከታች ነው ይዞ ነው የወጣው። ከወደቅንበት መንደር ነው ይዞ ነው የሚወጣው። ለዚህ ነው እግዚአብሔር ቤት ሁል ጊዜ ስንኖር ትሁት ሆነን የምንኖረው። ለምን? እግዚአብሔር ከየት ነው ያመጣን? እግዚአብሔር ከየት ነው ያነሳን? ዛሬ ያወቅነውን ዛሬ የሆነውን ሁሉ የሆነው ከእርሱ የተነሳ ነው። ከተቀበላችሁ እንዴት እንዳልተቀበላችሁ ትሆናላችሁ ይላል። በሙሉ የሆነውን ነገር በሙሉ ችለንበት አይደለም፣ አቀብሎን ነው። አቀብሎን ነው። ስሙ ይባረክ። ኢየሱስ ያድናል። ሃሌሉያ። ድምጽ ብቻ አይደለም ያለው፣ እሳትም ነበረበት እንዲፈሩ ያደረጋቸው። እግዚአብሔርም በእሳት ስለወረደ የሲና ተራራ ሁሉ ይጤስ ነበር። ከእነርሱም እንደ ቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር ይላል። ይናወጣል፣ ጢስ አለው፣ ድምጽ አለው። ያንቀጠቀጣቸው ይንቀጠቀጡ ነበር። እንደገና ደግሞ ምን ይል ነበር? መሬቱ ራሱ ይናወጥ ነበር ይላል። እሳትም ነበረበት። እሳትም እንደነበረው እንመለከታለን። ሁለቱንም የሚያመሳስላቸው በሐዋርያት ሥራ ምዕራፍ 2:2 ላይ ድምጽ ነበር ይላል። ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ ይላል። ስለዚህ ያም ድምጽ አለው፣ ይሄም ድምጽ አለው። እሳት ከሆነ ያም እሳት አለው፣ ይሄም እሳት አለው። ምክንያቱም ሐዋርያት ሥራ 2:3 እንደ እሳት የተከፋፈሉ ልሳኖች ይላል። አሁን ሁለቱን ተራሮች የሚለየው ድምጽም እሳትም አይደለም። ምን እንደሚለይ ያሳያችኋለሁ። ልዩነቱ እንደዚህ ነው። የሁለቱ ልዩነት ምን እንደሆነ ታውቃላችሁ? እሳቱም ድምጹም አይደለም፣ መድረስ መቻላችሁ። ያንዳደርሱ ነው የሚለው፣ ይሄ ድረሱ ነው የሚለው። ይሄ የተገለጠ ብቻ አይደለም፣ የሚያደርስ ነው። ለምንድን ነው እኛና እግዚአብሔር እንዳንደራረስ ያደረገው? ኃጢአት ስላለ። ስለዚህ አሁን ይሄ ምን አምጥቷል? ከአቤል ደም ይልቅ የሚናገር ደም ስለመጣ ከልካይ የሆነው ባሪየር ኃጢአትን የሚያነሳ ነው ይላል። የአቤል ደምና የኢየሱስ ደም ልዩነቱ ይሄ ነው። የአቤል ደም የቃይልን ኃጢአት የገለጠ ደም ነው። ተደብቆ የሰራውን ወንድሙን የገደለውን የነፍሰ ገዳይን ደም የገለጠ ደም ነው። ደሙ ሲገለጥ ቃይል ለፍርድ ተፈለገ። ቃይል ለመቅበዝበዝና ለሞት ተፈለገ። ለምን? የሚናገር ደም ነው። ያለ ግፍ በግፍ ተገድያለሁ የሚል ደም ነው።
የአቤል ደም ግን ይሄንን ነው የሚያወራው። የኢየሱስ ደም ግን እንደዚህ ይላል፣ መግባት አለባቸው። ይሄ ደም መጋረጃ የቀደደ ደም ነው። ይሄ ደም ምህረትንና ጸጋን ተቀበሉን። የዕብራውያን መልእክት ዋነኛ ጭብጥ ይሄ ነው። ኒርና ዲር ሁኑ፣ ግቡ ነው፣ ጽኑ ነው፣ ኑ ነው። ለምን? አሁን የሚናወጥ አይደለም፣ አሁን የሚያስፈራ አይደለም። ከምኑ የተነሳ? ከደሙ የተነሳ። እስቲ ደርሻለሁ በሉ። በዓለ ሃምሳ ኢናጉሬት ስናደርግ እንደዚህ ነው የምንለው፣ ገብተናል፣ ነክተናል፣ ደርሰናል፣ ይዘናል ነው ክፍሉ የሚለው። ገባው፣ ነካው፣ ደረስኩ ነው በዓለ ሃምሳ። ከምኑ የተነሳ? አሁን በዓለ ሃምሳ ብዙ ጊዜ የሚመስለን የሚያናውጥ ድምፅ፣ እሳት ምናምን ነው የሚመስለን። አይደለም። በዓለ ሃምሳ በደንብ ከገባ ደርሰሃል፣ ነክተሃል፣ ይዘሃል። በዓለ ሃምሳ በሉልኝ እስቲ። ነክተሃል፣ ደርሰሃል፣ ይዘሃል ነው። ድምፅማ እነዛም ሰምተዋል። እሳትማ እነሱም አይተዋል። የመሬት መንቀጥቀጥ እነሱ አግኝቷቸዋል። ሲገለጥማ ሬሳ ተጎትቷል፣ ሬሳ ወጥቷል። ክብሩ ሲገለጥ ሬሳ ገሏል። ምክንያቱም የእግዚአብሔርን ክብር ለውጠው ስለነበረ በአሮን አማካይነት ከግብፅ ይዘውት የወጡትን ወርቅ ጠፍጥፈው ጣዖት ስለሰሩ ወደ 3000 የሚጠጉ ሰዎችን ገሏል። ይሄኛውስ ጣዖት አምላኪዎችን የጠራ ነው። ምስል እየሰበረ ሰው ገንዘብ ያደረገ ነው። ከጣዖት አምልኮ ጎትቶ ያወጣ ነው። ከሞት መንደር ጎትቶ ያወጣ ነው፣ ከጨለማ። ስለዚህ አንድ ነገር በጣም አውቁ፣ ኢየሱስ መገለጫችንና መድረሻችን ነው። እሱን ነው የሚነግረን። አሁን እግዚአብሔር ብሉይ ኪዳን ላይ በአንድ ነገር ነው እግዚአብሔር የተገለጠው። በምንድን ነው የተገለጠው? በሙሴ አማካይነት በተገለጠው ምስል ነው የተገለጠው። አዲስ ኪዳን ላይ ግን ይሄ የተዘረጋው መሰላል፣ ሰውም ወደ እግዚአብሔር እግዚአብሔርም ወደ ሰው የመጣበት መሰላል ኢየሱስ ይባላል። የጥል ግድግዳ የነበረው ለዚህ ነው የዕብራውያን ጸሐፊ አዲስና ሕያው በሆነው በደሙ የመረቀልን መንገድ አለ ይላል። ደሙ የመረቀው መንገድ አለ። ስለዚህ አሁን ፕሪስት አያስፈልገንም፣ ካህን አያስፈልገንም፣ ከልካይ አያስፈልገንም። ሊያቆመን የሚችል ነገር የለም። ደክማችኋል፣ ኃጢአት አለባችሁ፣ የህይወት ችግር አለባችሁ፣ ግቡ። ምን ምህረት የሚታደልበት ነው። ይሄ የደከመ የሚነሳበት ነው። የደከመ የሚባረርበት አይደለም። ያቃተው ምህረት የሚቀበልበት ነው። ስለዚህ ወደ ጸጋ ዙፋን የምንቀርብበት ነው። የዕብራውያን ጸሐፊ እንደዛ ነው። ድሪፍት አታርጉ፣ አትራቁ፣ ቅረቡት ነው የሚለው። ቅረቡት። ለሰው ማውራት የማትችሉት ችግር አለ፣ ቅረቡ። የሆነ ድካም አለ፣ ቅረቡ። ያለ መብቃት ስሜት አለ፣ ቅረቡ። ነገር ዘገየ ነው የምትሉት፣ ቅረቡ። ይሄን ነገር አልችልም ነው የምትሉት፣ ቅረቡት። ለምን? ጸጋ የሚታደልበት ቦታ ነው። ኃይሉን በድካማችሁ የሚገልጥበት ቦታ ነው። ስለዚህ በዓለ ሃምሳ ማለት ኑ ነው፣ ግቡ ነው፣ ዳሱ ነው። ስሙ ይባረክ። ደርሳችኋል ይላል። ወዴት? ወደ ጽዮን ተራራ። ምን አለ ሲባል አላፋት ከገሃነም ያመለጡ፣ ከጨለማ ያለመለጡ፣ ከሞት መንደር ነፃ የወጡ፣ ልብሳቸውን በበጉ ደም ያጠቡ፣ ለቅሶ የተሰረዘላቸው፣ ከነገድና ከቋንቋ የተዋጁ፣ እንባ የታበሰበት ዓለም እግዚአብሔር እንባን ያበሰበት የይሁዳ አንበሳ የገዛበት የከበረበት ነው። ኑ ወደሱ፣ ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። ኢየሱስ አሟልተው 3 ቀን ተቀድሰው ቀርቦት ተራራ የተናጠባቸው ሰዎች ናቸው። አሁን ግን ተዝረክርከን በበደልና በኃጢአት ሙታን ሆነን ቀርበን የተለወጥንበት ዓለም ነው። የእግዚአብሔር ዓለም ለውጥ ያገኘንበት ዓለም ነው። ኢየሱስን እንድንወድ፣ ሰዎችን እንድንወድ፣ እንድናገለግለው የተደረግንበት ዓለም ነው። ኑ ቅረቡ። የቤተ መቅደስ መጋረጃ ተቀዷል። በዓለ ሃምሳ ወደ እግዚአብሔር ፕሬዘንስ የምንገባበት ነው። እዛ የወረደው ፊደል ነው፣ እዚህ የወረደው መንፈስ ነው። እዛ የወረደው እኛ የምናደርገው ነው፣ እዚህ የወረደው እኛን የሚሰራ ነው። ከአንድ ክብር ወደ ሌላ ክብር የሚለውጠን ነው። እዛ የወረደው እንድንፈጽመው የተሰጠው አይደለም፣ እኛ ውስጥ ያለውን ነውርና ጨለማ ለመግለጥ ነው። እዚህ ጋር የተገለጠው እኛ ውስጥ ያለውን ነውርና ጨለማ የሚያንከባልል ነው። ደርሳችኋል፣ ገብታችኋል።
ስሙ ይባረክ። ሁለተኛው ልዩነት ደም ነው። የጥልን ግርግዳ ያፈረሰ መካከለኛ የነበረውን ኃጢአት የቀጣ ሁለተኛ ጴጥሮስ 1:9 ታውቃላችሁ እንደሚል እነዚህ ነገር የሌሉ ሰው እውር ነው ይላል። ምን የሌለው ነው? እውር። በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአት መንጻት ረስቷል ይላል። የኃጢአት መንጻት በደሙ በኩል ያላየ ሰው ካለ መጋረጃ አለበት፣ ከልካይ አለ ማለት ነው። በእርሱ ዘንድ የነበረችው ሕይወት ገና አላገኘችውም ማለት ነው። ቁጥር 25 ለሚናገረው እምቢ እንዳትሉ ተጠንቀቁ። የሚናገር ደም አለ። አሁን ለዚህ ደም እምቢ እንዳትሉ ይላል። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን ይላል። ዜና ሰምታችሁ ታውቃላችሁ? ስለ አየሩ ሁኔታ ነገ በረዶ አለ ሲል፣ ነገ ዝናብ አለ ሲል፣ ነገ ፀሐያማ ነው ሲል አለባበሳችሁን በሰማችሁት እንደምትቀይሱ ልክ እንደዚሁ ደግሞ በሰማችሁት መጠን ኢየሱስን ለብሳችሁ እንድትወጡ ይፈልጋል። ክርስቶስን ልብሳችን ለሰማነው ነገር አሁን የተዘገበ ነገር አለ። እዛ የተዘገበ አለ፣ አሁን የተዘገበ ደግሞ ሌላ አለ። የሚናገር ደም። ለዚህ ደም እምቢ እንዳትሉ ይላል። ወደ ጌታ በመምጣት ብቻ አይደለም እምቢ የምንለው። አንዳንድ ጊዜ በህይወታችን ውስጥ ይወላችሁ ሁሉ ጊዜ ምናምታታውን ነገር ልንገራችሁ። የሚቀጥለው ሳምንት የተራራውን ስብከት ተቀጥላለሁ። ትህትናን አወራለሁ። ይወላችሁ የትህትና ተገላባጭ አንድ ነገር ነው። ትዕቢት ወይም አሮገንስ መሆን ነው። ወይም ደግሞ ጋጦጥ የሚለው ቃል ነው። ጋጦጥ ማለት ጋጣውን የማያውቅ ማለት ነው። አሁን ጋጣችንን እኛ አውቀናል፣ ትሁት ነን። ጋጣችን ማን ነው? ደሙ ነው አይደለም እንዴ? ደሙ ነው እኮ ጋጣችን። የሆነውን ሁሉ የሆንበት ደሙ ነው። በደሙ ካሰብን ከደሙ ውጪ ራሳችንን ልንጠራ አንችልም። ከአቤል ይልቅ የሚናገር ደም፣ ወደ እግዚአብሔር የቀረብንበት ደም፣ እግዚአብሔርን እንድናመልክ ከሞተ ህሊና ነፃ ያወጣን ደም፣ በአደባባይ የተረጨ ደም አይደለም። በቅድስተ ቅዱሳን በታቦቱ ላይ የተረጨ ደም አይደለም። ኢየሱስ ክርስቶስ ያንን የምህረት መክደኛ ሆኖ የተረጨ ደም፣ እግዚአብሔር እኛን የተቀበለበት ደም ነው። እግዚአብሔር እናንተን የሚቀበልበት መንገድ ሁል ጊዜ ከደሙ ውጪ ካያችሁ እቡይ እንሆናለን። በደሙ ካየን ጋጣውን ያወቀ ሰው እንሆናለን። እግዚአብሔር ሆይ የቀረብን በደም ነው። የኢየሱስ ደም ትኩስ ነው፣ ዛሬም ይሰራል፣ ሕያው ነው ይላል። አንደኛ ዮሐንስ ላይ ምን ይላል ሲናገር? ያለማቋረጥ የሚሰራ ደም ነው። ቁጥር 27 ላይ ዳሩ ግን አንድ ጊዜ ደግሜ የሚለው ቃል የማይናወጠው ጸንቶ እንዲኖር የሚናወጠው የተፈጠሩ እንደሚሆን ይለወጡ ዘንድ ያሳያል ይላል። ይህ ቃል ከሐጌ መጽሐፍ ምዕራፍ 2 ከቁጥር 6-7 ላይ የተወሰደ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርና የብስን አናውጠዋለሁ ይላል። ለምንድን ነው የምታናውጠው ሲባል አሕዛብ ሁሉ አናውጣቸዋለሁ ይላል። የቆሙበት መሬት፣ የቆሙበት ንብረት፣ የቆሙበት ሀብት፣ የቆሙበት ነገር ሁሉ አናውጣለሁ። ስለዚህ እግዚአብሔር ካናወጠ መልካም ነው። ምክንያቱም እግዚአብሔር ድሃ፣ ጎስቋላ፣ ለማኝ ምንዱባን እንዲሆኑ አይደለም ይሄንን የሚያደርገው። ይሄ ነገር ከንቱ እንደሆነ ሁሉ ከንቱ እንደሆነ እንዲያውቁ፣ እንደ ሰለሞን ሁሉ ከንቱ ነው እንዲሉ፣ ከሰማይ በላይ ካልሆነ ከምድር በታች ያለው ሁሉ ከንቱ ነው እንዲሉ፣ ሁሉን ከንቱ አረግባቸዋለሁ ነው። እና ለምንድን ነው ከንቱ ካደረክ በኋላ ምን ይሆናል? ክፍሉን ስትመለከቱት ምን አደርጋለሁ ነው። ከዛስ በኋላ በአሕዛብ ሁሉ የተመረጠ ዕቃ ይመጣል አለ። ሳናውጠው በአሕዛብ ሁሉ የተመረጠ ዕቃ ወደ ቤት ይመጣል። ለምን? እንፈረሰበታ። ያኖረኛል ያለው ፈረሰ፣ ቆምበታለሁ ያለው ፈረሰ። ከዛስ ይመጣል አለ። ወደማ ይመጣል? ወደ እኔ ይመጣል። እና ወደ አንተ መጥቶ ምን ያደርጋል ብላችሁ ስትጠይቁት አንድ ነገር ይነግረናል። አንድ ነገር በአሕዛብ ሁሉ የተመረጠ ዕቃ ይመጣል። ከዛስ ይህንን ቤት በክብር ሞላለሁ። እግዚአብሔር በዕቃ ሞላለሁ ማለት አይደለም። እነዚህ አሕዛብ ተብሎ የተጠሩትን እግዚአብሔር አክብሬያቸው በእነሱ ከብሬ ክብር ሆኖ ይታያሉ ነው። ሁሌ ስሙኝ፣ እግዚአብሔር እንዲከብርባችሁ ካደረጋችሁ ከእግዚአብሔር ጋር ትከብራላችሁ። ያለ እግዚአብሔር ከከበራችሁ ግን
ትዋረዳላችሁ። ያለኛ ከብራችኋል አላቸው ቆሮንቶሶችን ጳውሎስ። በሌላ አማርኛ አሁን ያለው ውርደታችሁ የዚህ ውጤት ነው አላቸው። እኛ ለካ ክርስቶስን በእኛ ባከበርነው መጠን ነው የምንከብረው። የኛ ክብር ክርስቶስ ነው። የሰራዊት ጌታ እግዚአብሔር ይህንን ያደርጋል። በአሕዛብ ሁሉ የተመረጠ ዕቃ ይመጣል፣ ይህንንም ቤት በክብር ሞላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ምን ጸጋን ያዝ። የእናንተ አይደለም ይሄ መደረጉ፣ ከጸጋ ነው። ከዓለም የጠራን ከሞት መንደር የጠራን ይሄ ጸጋ ነው። ይሄን ንገራችሁና ልጨርስ። ኢያሱ 2:15 ላይ የእግዚአብሔር ቃል እንዲህ ይላል፣ ቤቷን በከተማ ቅጥር የተጠጋ ነበረ፣ እርሷም በቅጥሩ ላይ ተቀምጣ ነበር፣ ከመስኮት በገመድ አወረደቻቸው ይላል። ስለማን ነው የሚያወራው? ስለ ረዓብ። ረዓብ መጽሐፍ ቅዱስ እንደሚነግረን የኢያሪኮ መንግስት ሙሉ ለሙሉ ፈረሰ። ኢያሪኮ ፍርስርስ ወጣ። ኢያሪኮ በሚፈርስበት ዓለም ገመድ ዘርግታ የተስፋውን ሕዝብ ስለረዳች ከሚፈርሰው ዓለም ውስጥ እሷና ቤተሰቦቿ ተረፉ ይላል። ማንን በዛ ውስጥ አይታ? ክርስቶስን። ረዓብ አንዱ ከክርስቶስ ጂኖሎጂ ውስጥ ከአሕዛብ የተጠራችው አንዷ እሷ ናት። ስለዚህ ክርስቶስ ጋር ስትደመር ከሚፈርሰው ከኢያሪኮ ጋር ሳትደባለቅ ቀረች። ዛሬ አንድ ነገር ልንገራችሁ። ፍራጃይል በሆነው ዓለም ላይ መሰረት አለ። በሚናጥና በሚናወጥ ምጥ ውስጥ ባለ ዓለም ውስጥ የማይናወጥ መሰረት አለ። እሱም ክርስቶስ ነው። ክርስቶስ መሰረቴ ነው በሉ እስቲ። ስሙ ይባረክ። ቁጥር 29 ልናገርና ልጨርስ። አምላካችን በእውነት የሚያጠፋ እሳት ነውና። ይህ ቃል በብሉይ ኪዳን መስዋዕት ለመቀበል የሚገለጥበትን መገለጥ አመልካች ነው። ስለ ሕዝቡ ኃጢአትን ነውርንና ጨለማን ለመብላት የሚገለጥ እሳት ነው። አሁንም ይላል እግዚአብሔር በዚህ እሳት ይገለጣል። ምን ለሚያደርግ? ክርስቶስን የሸፈንን ሊበላ፣ ክርስቶስን ማዕከል ያላደረገ ሊበላው። ለምን ይበላዋል ስንል ክርስቶስ ኢየሱስን ሊያጎላው። ስለዚህ ቃል ብሉይ ኪዳን መስዋዕት ለመቀበል የሚገለጥ መልእክት አመልካች ነው። ይህም መስዋዕቱ ላይ በመፍረድ ሕዝቡን በመባረክ የሚቀጥልበትን መንገድ እስራኤላውያን መስዋዕት ሲያመጡ እግዚአብሔር መስዋዕቱን በሳት ሲበላ ለእስራኤላውያን ምን ይሆናል? በረከት ይሆናል። እግዚአብሔር የሚባላ እሳት ነው ብለን ስናስብ ኃጢአትንና ሞትን ጨለማን ይበላል፣ ሕዝቡን አርነት ያወጣል፣ ሕዝቡን ይባርካል። በብሉይ ኪዳን ላይ ለመሰዊያው የተጠቀሰ ቃል ነው። ስለዚህ ክርስቶስን በእግዚአብሔር ፊት ማስተሰሪያ መሆኑን አመልካች ነው። ክርስቶስ ኢየሱስ በእግዚአብሔር ፊት እንደሚነድ መስዋዕት ሆኖ ሲቀርብ እኔና እናንተ በዛ መስዋዕት ውስጥ የተወለድን የተገኘን ሰዎች ነን።